ክቡራን ኢትዮጵያውያን ደህና ዋላችሁ ወይ? የሁላችሁ በጣም ፋስት እየሄደ ነው ነገር ይኸው ደህና ዋላችሁ ወይ? ካሁን በኋላ ፍሪ ፎሊንግ ነው። ልክ የሚወድቃል አይደል? ከላይ ድንጋይ ብትጥል ይወድቃል። ፍሪ ፎሊንግ የመጨረሻው ጊዜ ደረሰ። መጨረሻው ማአት አይነት ኒውስ ነው ያለው። ዝናብ ከዘነበ ምንድን ነው ያባራል ነው ምናምን የሚሉት ነገር አለ። ምሳሌውን በደንብ አላውቀውም አይደለ? ዝናቡ እየዘነበ ነው፣ ጎርፉ እያጥለቀለቀ ነው። ካሁን በኋላ መውጫ የለው። ማአት ኤክስፕሬሽንስ ሰርቻለሁ። ጊዜውም በጣም ቶሎ እየሄደ ነው ኢቨንቱ እና ምንም ነገር ድራማውን ለመቆጣጠር አልቻልኩም። የሆነ ሆኖ ግን የሁላችሁ የመጨረሻው ጊዜ ደረሰ። የኤርትራ ሙቭመንት የኤርትራ ሬቮሉሽን መጨረሻ ደርጉን ሲያጣድፈው ልክ እንደዛ ነበረ። ሰዎች በቃ ሲያንኮላሸው መጨረሻ የደረሰበት ነው የደረሰው እና የሁላችሁ አዲሱ ወሬ እንደዚህ ይላል። እንደዚህ ነው የሚለው ወሬው። ተመረኮዘ ነው ማለታቸው ተመልክቷል። ኤታ ማጆር ሹም ብርሃኑ ጁላ በቀጥታ ምክትሉን ጀነራል አበባው ታደሰ ላይ ባነጣጠረ ውንጀላ ከፋኖ ጋር የገባንበት ጦርነት በተሳሳተ መረጃ ላይ የተመረኮዘ ነው ማለታቸው ተመልክቷል። አሁን እዚህ ጋር የሚደረገው ሰዎቹ አውጣኝ ነው፣ መጠቃቀል ነው። አሁን ሰውየውን አማራ ነህ ሊሉት ነው። ከመጨረሻ ግን ከነሱ ጋር ነበር አይደለ? ጀነራል አበባውን ባያጠፉትም አሁን እርስ በርሳቸው የሚማቱበት ጊዜ ነው። ልክ እንደዛ ነው የሚያልቀው። ሬቮሉሽን እንደዛ ነው የሚያልቀው። ሆን ተብሎ የተሳሳተ መረጃ ተሰጥቶናል አሊያም በሰራዊቱ ውስጥ ሳቦታጅ የሚያደርግ ኃይል ገብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን ከደረሰን መረጃ ለማወቅ ተችሏል። አማራ ክልል የገጠመን ኪሳራ ከትግራዩ የ2 ዓመቱ ጦርነት የከፋ ነው። በተለይ በተዋጊ ሰራዊታችን ላይ የደረሰው ኪሳራ በትግራይ ከገጠመን ይበልጣል ያሉት ፊልድ ማርሻሉ ይህም የሆነው ስለ ፋኖ ቁመና ትክክለኛ መረጃ ይዘን ወደ ጦርነቱ ባለመግባታችን ነው ሲሉም በቁጭ ተናግረዋል። በጣም ትክክል ነው። ምንም ነገር አልገባቸው። ፋኖን ናቁት፣ እጃቸውን ነከሷቸው። እሱ ትግራይንና አማራን ለማዋጋት ተበላ። ከዛም ኤርትራን እዚህ ውስጥ ጨማምሮ ሁላችንም ለማጥፋት ተበላ። ሰዎች አንድ ባንድ ተበላ። ካሁን በኋላ ዝም ብሎ መውደቅ ብቻ ነው፣ የጊዜ ቆጠራ ነው እንጂ ምንም አይነት ነገር የለም። ስሙል በትግራይ ከህወሓት ጋር በተደረገው ጦርነት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ኪሳራ ቢደርስበትም በአማራ ክልል ከፋኖ ጋር ባለፉት 17 ወራት የተደረገው ጦርነት የበለጠ ቁጥር ያለው ሰራዊት ከጥቅም ውጪ መውጣቱን በአዛዦቹ በኩል በተደረገው ግምገማ መረጋገጡንም ለማወቅ ተችሏል። በጦር መሳሪያዎች ኪሳራም ቢሆን ፋኖ ከቀላል ኋላቀር መሳሪያ በ17 ወራት ውስጥ እስከ ሞርታርና ዲሽቃ መታጠቅ የቻለው ከአገዛዙ ሰራዊት በምርኮና በተለያዩ መንገዶች ባገኘው መሳሪያዎች መሆኑን በግምገማ ያነሱት የአብይ አህመድ ጀነራሎች ኪሳራው በእግረኛ የሰራዊቱ ክፍል ብቻ ሳይሆን ከባድ መሳሪያዎችንና ተተኳሾችን ጭምርም በገፍ የተማረኩበት እንደሆነም ተመልክተዋል። ጀርመን ይሄ ነገር የሚያስታውሰን ባትል ኦፍ አፍአበት ውስጥ ነው። 50 ታንክ ወሰዱባቸው። 50 ታንኮች 20,000 ሰራዊት ተደመሰሰ። ይደሉ 50 ታንኮች እና 3 ደግሞ የራሽያ ኮሎኔልስ እዛ ተማረው። ልክ እንደዛ ነው የሚሄደው ያለው። ከዛ በኋላ ደግሞ ነፃነት ያወጡት ማሳዋን ነበረ። በራሱ መሳሪያ መደብደብ ነው፣ መቀጥቀጥ ነው፣ ሌላ ነገር የለም እዚህ ጋር። ኦኬ ሰዎቹ ታስታውሱ እንደሆነ 1984 ነው መሰለኝ 34 ናቸው ኤርክራፍት አውሮፕላኖች የደመሰሰበት በ20 ጀግኖች በ20 ደቂቃ ውስጥ ደምስሰው 8 ሰዎች 1 ሰው ብቻ የተሰዋበት። ወደዛ ነው የሚሄደው ያለው። አዲስ አበባ ውስጥ ገብተው የፈለጉትን ማድረግ ይችላሉ ፋኖች።
በአማራ ክልል ከፋኖ ጋር የተጀመረው ጦርነት አገባቡ ላይ ልዩነት ውስጥ የገቡት የአብይ አህመድ ከፍተኛ ወታደራዊ አመራሮች እንዴት እንወጣለን በሚለው ላይ ከፖለቲካ መሪዎች ጋር ሳይቀርም ሰፊ ልዩነት ውስጥ መግባታቸው እየተነገረ ነው። አብይ አህመድ አሁን ባለው ሁኔታ ስለ አማራ ክልሉ ጦርነት ግልጽ የሆነ የመውጫ ስትራቴጂ እንደሌለው የሚገልጹት የአንከር ሚዲያ ምንጮች በአጠቃላይ ብልጽግና በግራ መጋባት ውስጥ እንደሚገኝ አመልክተዋል። ባለፉት 2 ሳምንታት ብቻ በአማራ ክልል ከ5000 በላይ የአብይ አህመድ ወታደሮች የተማረኩ ሲሆን በሺዎች የሚቆጠሩት ከጥቅም ውጪ መሆናቸውን ለአንከር ሚዲያ ከተለያዩ አውደ ግንባሮች ተሰብስበው መሆናቸውን ለአንከር ወታደሮች የተማረኩ ሲሆን አማራ ክልል ከ5000 በላይ የአብይ አህመድ ወታደሮች የተማረኩ የሚገኝ አመልክተዋል። ባለፉት 2 ሳምንታት ብቻ በአማራ ክልል ከ5000 በላይ የአብይ አህመድ ወታደሮች የተማረኩ ሲሆን በሺዎች የሚቆጠሩት ከጥቅም ውጪ መሆናቸውን ለአንከር ሚዲያ ከተለያዩ አውደ ግንባሮች ተሰብስበው ከደረሱት መረጃዎች ለማወቅ ተችሏል። ጀርመን ከዚህ መነሳታችን 5000 ሰራዊት በ2 ሳምንት ውስጥ ምንድን ነው የምትቀልሉት? 5000 ሰራዊት እኮ ነፃ ያወጣል አንዳንድ 5000 ሰራዊት በ2 ሳምንት ቡካቱ ይታያችሁ። ሌሎቹ እንዴት አይነት ቡካት ውስጥ እንዳሉ ካሁን በኋላ መንጠባጠብ ብቻ ነው እንጂ ምንም ነገር የለም። የመጨረሻው ደረሰ። ሰዎች እግዚአብሔር ሊገላግለን ነው ባጭሩ። የአብይ አህመድ ወታደሮች ስልክ እየደወሉ ጭምር እጅ የሚሰጡበት ነባራዊ ሁኔታ ተፈጥሯል ሲሉም ተናግሯል። ሻለቃ በትናንትናው ዕለት ለበርካታ ሳምንታት መከላከያ ቁጥጥር ስር የነበረችው የቋሪት ከተማ በተለያዩ አቅጣጫዎች በተሰነዘረበት በፋኖ ኃይሎች ማለት ነው ከተማዋን ወይ ወረዳ ዋና ከተማ ዳቢ የምትባለውን ከተማ ለቆ ወደ ፍኖተ ሰላም መንገድ ላይ በአዲንጋ የምትባል ቦታ ላይ ተከቦ ይገኛል። ውጊያው አላቆም። ቁስለኛ ሙትም ሁላችሁ ለቆ ነው የሚሄደው። ካሁን በኋላ እየለቀቀ ነው። ልክ የኤርትራ ስትራግ ለምሳሌ መቼ ነው አፍአበት ከተመታ በኋላ አቆርዳትን ተሰነይንና እስኪ አቆርዳት እና ተሰነይን ትቶ ወደ ከረን መጣ። ከረን ጋር ለመከላከል ዝም ብለው ገቡበት እነሱ። ሴም ቲንግ በዛ ጊዜ ከሰንአፈ ከአድቀይሕ እና ከሰገነይቲ መጥቶ ደግሞ ግንባር ደቀ መሐረ የሚባል ውስጥ ገባ። ሰርክል ውስጥ ነው የሚገባው፣ ራሱ ነው የሚወጣው። የመጣ ቦታ መውሰድ ነው፣ ማጣበብ ብቻ ነው፣ ሌላ ነገር የለም። ገንቷል። እንደዚሁ ቋሪት ላይ እንደተደረገው ውጊያ በ4 አቅጣጫ የፈረስ ቤት ከተማን በመክበብ የፋኖ ኃይሎች መከላከያ ከተማ ውስጥ ብቻ ተቆጣጥሮ ይገኝ ነበረ። ነገር ግን በ4ቱም አቅጣጫዎች እጅግ በጣም በተናበበና መስዋዕትነቱ በጣም በቀነሰ መልኩ የፈረስ ቤት ከተማን መከላከያ ወጥቶ የፋኖ ኃይሎች ከተማዋን ተቆጣጥረዋታል። ካሁን በኋላ ሰዎቹ መቆጣጠር ዝም ብሎ ወደፊት መሄድ ጊዜው ደርሷል። በኤክስፔሪየንስ ነው የምነግራቸዋል። እንደዛ ነበረ በደርጉ ጊዜ። ዝም ብሎ መንጠባጠብ ነው። መጨረሻ ወይ ይሮጣል ወይ ደግሞ ይያዛል። ሌላ ነገር የለም። ባለፈው የመተማ ዮሐንስ ከተማን ከአገዛዙ ነፃ ማድረጉን የድንበር አካባቢ ቦታዎችን ሙሉ በሙሉ ስርዓቱ ቁጥጥር ውጭ ማድረጋችሁ የሚታወስ ነው። የሁላችሁ መተማም ነፃ ወጣ ተባለ። ኢንፋክት እነዚህ ዛሬ ያመጡት ይሄ ወሬ ነው። ሱዳን እንደፈለገው ይመላለሳል ማለት ነው። ሱዳን ደግሞ ሌላ ከተማ ነፃ አውጥቷል። ሰውየው ጨንቆታል። ከዚህ በኋላ የሚያደርገው ነገር የለም። ድልድይ አፍራሹ ምንም ነገር ማድረግ አይችልም። ይሄ አህመድ ግራኝ በፍጹም ከዚህ በኋላ ሳዲማ ብሎ ቀበሌና ሀሮ አዲስ ዓለም ከተማን መቆጣጠር ተችሏል። በዚህ በተጠና ወደ ውጊያ በርካታ የአገዛዙ ሰራዊትና የክልሉ ጥምር ኃይል ሙትና ቁስለኛ ሆኖ ወደ ኪረም ወረዳ ሸሽተዋል። የጠጣበት ተመልሰዋል። ዛሬ ጠዋት አነጋጉ ላይ የይበልጣል መኮንን አዲስ ዓለም ክፍለ ጦርና ያንገርጉትን ክፍለ ጦር በጥምረት ተቀናጅተው በኪረም ወረዳ ቆፍቆፌ ከተማን መቆጣጠራቸው ተነግሯል። ጠላትም ወገኖቻችን፣ ኢትዮጵያውያን ተመራማሪዎቻችን ሰዎቹ በጣም አለቀ። የኢትዮጵያ ነገር አለቀ። እመኑ አትመኑ አይደል? በዚህ ዓመት ሰርቫይቭ የሚያደርግ አይመስለኝም። በዚህ ዓመት ውስጥ ይሄ ደግሞ ሁሉም ፕሬዲክት ያደረጉት ነበረ እነ ፕሮፌሰር ሐሰን እነ ምናምን እና ልክ እንዳሉት ሊሆን ነው። በዚህ ዓመት ሰርቫይቭ የሚያደርግ አይመስለኝም ነው የምለው ያለው። ካልሆነ ደግሞ ኔክስት ይር ደፍኒትሊ ይወድቃል ሰውዬው። ግን ይሄ ሰውዬ
ከአረቦች ጋር ከምናምን ጋር ያለ ሰዎቹ እዚህ ጋር ባመጣው ወሬ ደግሞ አገሩን እንደሸጠው ባህሩን እንደሸጠው አገሪቷ እዚህ ጋር ገብታችሁ ፕሮፌሰር ያቀረበው ነው የእሱ ትንታኔ ገብታችሁ አገሩ ግን ተሸጧል። ኦልሬዲ ከኢጅፕት ጋር ሱዳን ውስጥ ኤቭሪዌር ሶማሊያ ውስጥ ጅቡቲ ውስጥ ኤርትራ ውስጥ ከገባች በኋላ ካለቀ በኋላ እሱ ደግሞ ሰርቶ ካጠናቀቀ በኋላ ይሄ ዳም የሚባለው ኦኬ መጨረሻ ማን ይቆጣጠረው የሚለው ነገር ላይ ደግሞ አሁን ያዙት። ሳይወድ ቁጥጥር ሊያሳልፍ ነው እያረገ ነው። ትግሬዎቹን ተቆጣጠርልኝ እንጂ ሌላ ነገር አታርግ፣ ጦርነት አታምጣ እንጂ ውሰደው እያለ እና እነሱ ሊቆጣጠሩት ነው። ስሙት፣ እዚህ ጋር ሰዎች እነሱ ሊቆጣጠሩት ነው። የተሰራውን የአባይ ዳም እነሱ ሊቆጣጠሩት ነው። ዝም ብለን እንስማው። እንደ ግብጾቹ ሁሉ የኢትዮጵያን ጥቅም ማስከበር በፊት የነበረው ህዳሴ መገንባት መጀመራችንን እንደምናጣ ካወቁ በኋላ የሙሊት ጉዳይ ነበር። ህዳሴ ሙሊት ኢትዮጵያ ብቻዋን ነው የምትሞላው ከኛ ጋር መስማማት ሳይኖር ዩኒላተራል አክሽን እያሉ ሁሉ ጊዜ ከሱናል። በዓለም መድረክ ላይ ኢትዮጵያውያን ህዳሴያቸው ከሞሉና ካስመረቅን በኋላ ደግሞ እናመጡ አስተዳደር በጋራ አስተዳደር እዚህ ጋር ነው እንግዲህ ጫውቴው ሰዎቹ ይታያቸው ራሴ የሰራኸውን ግድብ እነሱ መጥተው ሲቆጣጠሩት የሁለቱም ሆነ ማለት ከሆነ እስኪ እንስማ። እሺ እኛን ይጎዳል የምል ይጮዋሉ። ይሄ ጉዳይ እኔ በዚህ ሚዲያ የምሰሙ ወገኖቻችን ኢትዮጵያውያን ተመራማሪዎቻችን እንደ ግብጾቹ ሁሉ ኢትዮጵያን ጥቅም ማስከበር ሁሉም የጋራ መሆን አለበት። እሱ ለማቃጠር የምትለው ነገር ነው ክቡር ሚኒስትር። የኢትዮጵያ ህዝብማ ተሽጧል እኮ ከሸጥከው በኋላ ይቆጣጠሩት ትላለህ። መንግስት ጋር የሚገናኝ አይደለም ይሄ ጉዳይ፣ ከፓርቲ ጋር የሚገናኝ ጉዳይ አይደለም። የህልውና ጉዳይ ነው። ባርጌን የማድረግ ፓወራችን በመጨመር ነው። አንዱ ህዳሴ እንደገነባን ብዙ ህዳሴዎች መገንባት አለብን። ባሮ ላይ መገንባት ያስገነባህ ነገር የለም። አባይ ላይ መገንባት አለብን። ወደ ላይ መጥተን ይሄ ሁሉ የሚዋሸው ነው። ውድ ኢትዮጵያውያን ስሙ፣ እንደገና ሌላ ጥል ውስጥ ሊገባ ባህሩን ጠቅላላ እዚህ ጋር እንገድብ፣ እዚህ ጋር ውሸት ነው። አይምሰላችሁ፣ አይምሰላችሁ። ለማታለል ያደረጉት ነገር ነው። ግን ምን ተደረገ? እዛ ጋር ንግባ። እሱን ተወው፣ ግድ የለም። ዴሳ ትልቁ ኮንትሪቡሽን ያለው ዴሳ የሚባል ወንዝ አለ፣ ወደ አባይ የሚገባ ከ40% በላይ ዴሳ ላይ ለመስኖ መጠቀም መቻል አለብን። እናትህ ስለ ወንዝ ተወውና ስለ ዳሙ ንገረን በእናታችሁ። ሀገሩን አውቃችሁ ድምጥማጡ ከጠፋው በኋላ እስኪ ተናገር። IMF ወስዶታል ሀገሩን በኢኮኖሚ የታወቀ ነው። የምናወራው ነገር እኮ በዛብን። ምናልባት አርጆ ዴሳ ትልቁ ስራ ይሄ ነው። አንገር ላይ መጠቀም መቻል አለብን። ወደዛ የሚፈስ ነው። አቅም ከፈቀደን ወደ ዳቡስ ወረድ ብለን መጠቀም መቻል አለብን። በቤኒሻንጉልና ኦሮሚያ አካባቢ ያለ አቅም የለህም። አሁን እኮ የሄድክ እኮ ነው ወንድሜ። በጣም አዝናለሁ፣ ግን የለም አቅምም የለም ጊዜም። ትልቅ ውሃ የሚወጣበት እዚህ ወደ ጠጓ ሲሆን ወደ ጎጃም በሚሻገረው አካባቢም ትልቅ ፖቴንሻል የሚፈጥሩ ቦታዎች አሉ። የለም ካሁን በኋላ ያንተን ፖቴንሻል ግድ የለምስ ቱሌት ፓወር ጋር በተገናኘ እዛ መጠቀም መቻል አለብን። ኮሚሽን የምትለው ነገር ትክክል ያስፈልጋል። ኮሚሽኑ እኛ ውሃ የሰጠን ያለን ኮሚሽን አቋቁም ብለን ነው እየለመን እየጠየቅናቸው ያሉ። ማን ነው መጠየቅ ያለበት? ይሄንን ግብጾች ናቸው። ምክንያቱም ያ ኮሚሽን ተቋም ነው፣ ይህንን ህግ የሚያስፈጽም ተቋም ነው። በተለይ ውሃን የጋራ መጠቀም ውሃ የሰጠን የግድ መፈረም አለበት ብላ ኢትዮጵያ በዛ ልክም ማሟሟት አይጠበቅባትም። ለኮሚሽኑ እናግዛለን፣ ሆነ የሚገባው ቢሆን ጥሩ ነው። ለእኛ ግን ከሁሉ በላይ ስኬት ብለን የምናየው የሲኤፍኤ ጉዳይ ነው። ህጉን ይሸረንበታል ማለት ነው። ህዳሴ ግድብ እስከሚገነባ ድረስ የነበረን አካሄድ በተቻለ መጠን ነገሮችን አለዝቤን ግድባችን መገንባት ነው። አሁን ህዳሴ ገንብተናል። ያህል እውነት እሺ ገነባ ነው በ20 ኪሎ ሜትር ድንበር ላይ ባለችበት እንኳን ደስ አለ። ስለዚህ አባይ ላይ ያለው ትልቁ ውሃን ኢትዮጵያ መቆጣጠር ከቻለች በኋላ የግድ ኮሚሽኑ ካልተቋቋመ እንደዚህ ካልሆነ ሞቻለሁ በቃ ብለህ የምትልበት ደረጃ ላይ አልፌናል። መቶ ለመናገር እሱን ነው ቅድም ያልኩ።
የህዳሴ ግድብ መኖር ከፍተኛ የሆነ የመደራደር አቅም ለኢትዮጵያ ፈጥሯል። ሁላችሁ መደራደር ያደረግነው ነው የሚሉት ያሉት ሰዎች ከፍተኛ የመደራደሪያ እድል ተፈጥሯል። ሊሰጧቸው አድሚኒስትሬሽን ነው የሚፈልጉት። ኢጅፕት አላለ አብረን እናደራድረው ነው የሚሉት ያሉት የነበረው ሊሰጧቸው መደራደሪያ ይላል። ለምንድን ነው ግን የሚደራደረው? ትግሬዎችን ሊያቆም አይችልም። ኦሮሞችን ሊያቆም አይችልም። አማሮችን ሊያቆም አይችልም። እኛ ኤርትሪያ ደግሞ ለኢትዮጵያ ያለን ስፖርት ሊያቆመው አይችልም። የሚገርም እኮ ነው። ሸጠው እሺ በርትቴ ሌሎች ግድቦችን ከጭምር ኮሚሽን መቋቋም አለበት በጋራና አልማ ብሎ መጠየቅ ያለባቸው ግብጾች እንጂ ኢትዮጵያ መሆን የለባት። የሁላችሁ የሚሉት ያሉት አሁን እንደዚህ ብሎ መጠየቅ የነበራቸው ኮሚሽን እናርክ አብረን እንቆጣጠረው ኢጂፕሽያንስ ነበሩ። ግን አሁን እኛ እየጠየቅን ነው ይላቸዋል። እነሱ መጠየቅ ነበራቸው። የሚጠይቁት እሱ ነበር። አሁን ግን እኛ ራሳችን እየጠየቅን ነው። ተቀበሉት ማለት ነው። ተቀበሉት። አሁን ለማሽካካት ግን ኢትዮጵያ ባረገችው ነገር ተሰራ ለማለት እኛ በፈለግነው ነገር ሰራን ለማለት መጨረሻ ኢጅፕት ጋር ተስማማን ይሉና ኦኬ ልክ እንደፈለግነው አረግን ለማለት ነው። ነገርየው ግን አድሚኒስትሬሽኑ ቁጥጥሩ ከእጃቸው ወጥቶ ኢጂፕሽያንስ እዛ አትሊስት 50% ካልሆነ ከዛ በላይ ሊቆጣጠሩት ነው ማለት ነው ሰዎች። ሌላ ታሪክ የለም። አሁን ባለው ሂደት ግብጽ ናት የምትቃወም። ኮሚሽን እንዲወጣ አትፈልግም። ኤንቢአ የሚባል ተቋም እንዲኖር አትፈልግም። የጋራ ተቋም የሚባል ነገር አትፈልግም። ይሄንን የጊዜ ጉዳይ ኢማጂን ኢጅፕት አትፈልግም እኮ ነው የሚላቸው ያለው። ተቋም አትፈልግም። እሱ ነው እንጂ የምትፈልገው እሷማ ማስተዳደር ነው የምትፈልገው። ግድቡ ተሰርቷል። ማፍረስ አትችልም። ማስተዳደር ገባችሁ? ስለዚህ እኛንን የጠየቅነው ብሎ ይቀርባል ያለው ራሷ ኢጅፕት አቅርባ ተቀብለውታል ማለት ነው። ይሄ ነገር እንዲገባችሁ ያስፈልጋል። ኢትዮጵያ እንጂ ዘርበርስ እንደሚሆን እርግጠኛ ነን። ኢትዮጵያ ሁለቱም በጥንቃቄ ነው የምትበራው። መመከትም ግን ያስፈልጋል። መመከት ያስፈልጋል። መመከቱን ግን እኛ በጋራ ሆነ ዲያስፖራው ይሄን መስማት መቻል አለበት። ከሸጥከው በኋላ እንደዛ የሚባል የለም። ሸጥከው እኮ ኦልሬዲ ስንትና ስንት ዕዳ ትተህ ልትሄድ ነው። ለዛ ዲያስፖራው የፈለገ ቢሆን ያሳዝናል። እኔ የሀብታሙን ንግግር ሚኒስቴር ነው እሱ የተናገረውን ሰምታችሁ ከዛ በኋላ ህዳሴ ግድባችን እንደተሸጠ ማወቅ ትችላላችሁ። ያሳዝናል። ከዚህ በላይ ልነግራቸው አልችልም ሰዎቹ ቢኮዝ እውነቱን ነው። እናንተ አይታችሁ ፍረዱ፣ ሰምታችሁ ፍረዱ። ለምን እንደሆነ አላውቅም። እንደዚህ አይነት ጦስ ውስጥ እንዴት እንደገባ ለማንኛውም ይሄ ነገር ቶሎ ብሎ ከነሱ ጋር ተፈራርሞ ኦፍኮርስ እነዛ ናቸው እንደዛ ያደረጉት ነው የሚባለው አረብ ኤሚሬትስ። እነሱም ሱዳን ውስጥ ሉዝ አድርገዋል። ይሄ ሰውዬ ደግሞ ተንበረከከ ለኢጅፕት። አንዱ ደግሞ እያጣደፈ በሳምንት እስከ በሁለት ሳምንት ውስጥ እስከ 5,000 እየተረከረከ ሄደ ነውና ሰዎቹ አቀላጥፉት። ቶሎ ብሎ ግራኝ መሐመድን መጨረስ ነው አሁን የመጨረሻው ስቴጅ ደርሰዋል በማለት ውድ ኢትዮጵያውያን አፕሪሺየት አደርጋለሁ። ብትረዱት ይህንን ቻናል፣ ካልሆነ ደግሞ ኢንጆይ ኤንድ ሃቭ አ ጉድ ታይም። ጉድ ታይምስ አር ካሚንግ። ጥሩ ዘመን እየመጣ አለቀ፣ እየተሰባበረ ነው ለማለት ነው አቀርባለሁ። ሌሎችም ቻው፣ ደህና ደሩ። Thank you.